ትንሽ ደግሞ ኢትዮጵያዊነት አለ አይደለ? የሆነ የኢትዮጵያ እንትኖች እኮ ቀልቃሎች አይደሉም። ይሄ ኢትዮጵያ፣ ሶማሌ፣ ኤርትራ ምናምን እንዲህ ቅልቅል ያሉ አይደሉ። አፍሪካኖች መገልበጥ ከፈለጉ ይገለበጣሉ። በቃ እንደዛ። ይሄ ግን ትንሽ የለም። ምግብ እንኳን ሲያጎርሱት ተነስቶ ነው የሚጎርሱ። ያ አለ ትንሽ ጭምትነት አለኩ። መሀሌት ምህረት እንዚህ ላይ እንኳን እየፈለኩ ነው። እንዴት አወቃችሁ ማን ማን እንዳዘጋ? እንዴት ነው ሄለን ቆይ እስቲ ሰርች ለምን አላረጋት? ማን ነው ስሙ? ሄለን ወርቅዬ ነው ስሙ። ኦኬ እስቲ ሄለን ወርቅዬ ያርል 500 ከምናምን ምንድነው እንትን የምትል ምን ነው የምታወሩት? ጋይስ 573 ሰብስክራይበር አይደል? ይኸው አይደል? እንትን ነው ሌላ ስም አላት እንደ ሄለን 2 ሚሊዮን ላይክ ያለው 500 ከምናምን ይሄ ነው አለ የሱ አካውንት ይሄ ነው አይደል? የቱ ነው አዘጋጅ? ምን ነው የምታወሩት? እኔ የማይገባኝ ነገር ሲጀመር ለምን ነው ፕራይስ የምትሰጧት ለባቢሎን ግንብ ማለት ማን ሆይ ፈረስትና የምታዘጋው ቂጧ መሰላችሁ እንዴ? ይሄ ካሜራ ስር እንደዚህ እየወተፈችው ከንፈር የመሰለ እንትን እሱ መሰላችሁ? ቲክቶክ የማንም ገጣባ ምን ስለሆነ ነው አዘጋጅ ማለት ሆይ ማናት እሱ? ላይቭ ታዲያ ከከለከላት ዝም ብሎ 5 ቀን ምናምን ሬስትራክሽን ይሰጥሃል። ምንድነው ይሄ? እንትና ልኮብ ምናምን ነው እንዴ? በራሱ ጊዜ ነው ወይ የተለያየ እንቅስቃሴ ካረክ እንደዛ ያደርጋል። ምንድን ምን ይገርም። እኔ 2 ጊዜ ሬስትራክሽን እንት ምናምን አልነበረኝ። ይሄ ዲሪያ ምናምን እየለበስኩ ለዛ አለ ከዲሪያ መልበስ ያቆምኩት። እሺ ምን እንትን ትላለህ? ፕራይስ ሰጧታለህ። አዘጋጅ ቂጧን ትዝጋ መጀመሪያ እከካ ያ ቂጡን ያልዘጋውላ እንትን አዘጋ ምናምን በየትኛው አባቷ እውቀቷ ነው እንትን ፕራይስ ሰጧታላችሁ እንዴ? ይሁን እንደዚህ አይነት እንትን እኮ ሙዚቃ ስከፍት አይቼ ነበርና አሁን ከፊቴ ለምን እንደጠፋ አላውቅም። ያ she doesn't know anything ሪስትራክሽን ኤኒ ታይም ይሰጣሉ እኮ ምንድነው? ኖርማል እኮ ያ 2 ጊዜ ላይቭ ላይ እንትን ሰጠ ካልወጣ 5 ቀን ይቀጣል እኮ ዝም ብሎ ገባችሁ? ያ የሆነ ነገር አለ ቶፒክ ማለት ነው። አንድ አለ ቶፒክ፣ 2 ዝም ብላችሁ ስለሆነ ሰው እንዳወራ ፈልጋችሁ የሌለ ነገር ስትጽፍ ብሎክ ነው ማረጋችሁ። እሺ አሁን ለምሳሌ ማን እንደምቦልክ ላሳይሽ። ማን እንደምቦልክ ማን እንደምቦልክ ኖ ሴንስ አጀንዳዎች እንደዛ አይነት ነገር ይሄንን ኒካውን ትቦልኳል። አቴንሽን ሲከር ነው ያ ያልተፈጠረ ነገር ነው ሲል አቴንሽን ሲከር ነው ብሎክ ታደርጓል። በአቴንሽን ሲከር ምክንያት እኔ አላወራማ በሆነ አጀንዳ ላይ ጂኒ ካልተነሳ በስተቀር ማለት ነው።
ወይም አጀንዳ ካልሆነ በስተቀር ዛሬ ቲክቶክ ሪከርዶች እኮ ዩቲዩቦችን እያየሁ እኔ የዩቲዩብ ሪከርደሮች እኮ ቲክቶኮችን ማውቃቸው በዛ ነው እንጂ አካውንታቸውን ያ እስቲ ኦኬ እና የሄለን አዘጋጅ ለምትሉት አካውንቱን አየው ላይቭ ላይ አለመግባት ደግሞ ማንም ሰው ላይ ዝም ብሎ በተለያየ እንቅስቃሴዎች የሚመጣበት ሪስትሪክሽን ኖርማል ሳምንት ምናምን 5 ቀን አትገባው እንደዛ ነገር ያ ቲክቶክ ደግሞ እንደዚህ እንደ ዩቲዩብ ፕላትፎርም እንደዚህ ብዙ የመጻጻፍ አክሰሶች ብዙ የለውም ለምን እንደሆነ አላውቅም የለውም እንደዛና ያስጠላል ያ እና ቀኑን ትጠብቃል እኔ 2 ጊዜ ዲሪያ ስለብስ ይሄ ጡት የሚያሳይ ዲሪያዎች እንደዛ ናቸው እንግዲህ ሴክሹዋል ጂኒ ቡቱ ምናምን ብሎ ጥርግ አድርጎኝ ያወጣኝ ነበር ከዛ እንደዚህ አይነት ሪስትራክሽን ከሰጠ ዝም ብለ ነው ቀኑን የምጠብቀው ያ ቀኑን የምጠብቀው ሌላ ምንም አታመጣ ያ እንትና አዘጋጅ ምናምን ማናት ቂጥሽን ዝጊ በሏት ይሁን ይሄ ማያሻፍደውን ቂጥሽን ምንም ምርታማ ያልሆነውን ቂጥሽን ዝጊ ሰብስብ ይበሏል ያ ጭንቅላት ይጠይቃል እንደዚህ ነገር ያ አይመስላችሁ ጋይስ I am not right ያ that's it አንድ ሰው ላይ ፕራይስ ለማድረግ ስትሮራጡ እኔ ደግሞ የሱ ድድብና ነው የምነግራችሁ ያ የሌለ ፕራይስ ልትሰጡት ስትሄዱ እኔ ደግሞ ድድብናው ነው አንተ ማረግልህ ያ ዛሴ ቲክቶክ ደግሞ 10 ጊዜ ቢዘጋባ 10 ጊዜ በተለያየ ስም እንትን ትላል እንትን ትላል 10 ጊዜ ትከፍታለህ ያው ፎሎዎች ይመለሳሉ ኖርማል ነው ያ ጨዋታን የፈለገ ይመጣል አንድ ጊዜ ብቻ ሚዲያ ላይ ማንነት ከታወቀ ኤኒ ታይም እንደው ሀቀጂ ትመላለሳለህ ምንም ነገር አይገርም ላይቭ ላይ 5 ቀንና 3 ቀን 4 ቀን መቀጣት ደግሞ የታወቀ ለምንድን ነው ግን እሱ አዘጋጅ የሚለው ሐሳብ የመጣባችሁ እስቲ እናንተን ሐሳብ ዝም ብዬ ላምብብ ለምን እንደዛ ይሄ ነገር ጌጣጌጡ ይዋጋል እንደዚህ ላልክ እቺ የለም ብርቅርቁ ግት ያደርጋል ለምን ነው እንደዛ ያሰቡት ሄሉ ሮዛይ ለምን ነው እንደዛ ያሰቡት መቼ ነው የተጣሉት መቼ ሚሚሾይ እዛ በርጫ ቦታ መቀመጥ ሰልችቶኝ ነው እኮ እዚህ ጋር መጣሁት ሶኬት መሰካካት ደግሞ ጠዋት ላይ ደግሞ ስራ ገባል ያ ለዛ እሺ ቲክቶክ ዝም ብሎ ቴሌፎኑን ነው ይዤ የምመጣው ከነ እንትን አንዱን ሶኬት ነው መብራት ዝም ብዬ እንትን ነው ሪንግ ላይት እንኳን አልተጠቀምኩም ዩቲዩብ ሁሉንም ላይቶች ከሌለ ጨለማ ነው የሚሆነው ታውቃላችሁ ላስገባሽ እንደ ሮዛይ ኦኬ ነግቢሽ ያ ቆንጆ ወሬ እንደነበር አርገሽ በነገራችን ላይ ተብትቡ መጀመሪያ ኮፒ ሊንክ አርጉ ከቻላችሁ ከጋለሪ አንዱ ወይ ሁለት እንኳን ብትሞሉልኝ ደስ ይለኛል ለቻናችንም ጥንካሬ ማለት ነው ያ ኢትዮጵያ ቴሌቪዥን እንዳልሆነ እንድታውቁ ትፈልጋለሁ እሴታልሽ ሮዛ ለምንድን ነው ያንጂ አልወጣለኝ ዝጋ መብራቱ አይኔን እያሳመመኝ ነው ጋይስ አንዱ አምፖል እንደዚህ ይበራብኛል እና የሆነ ነገር ክልል ያደርገኛል እስቲ እንትን ላይ ነኝ ስፒከር እስቲ ሮዛዬ ሄሎ ሰላም ያ ሰላም አይ ለምን ተባሉ አይደለም ይኸውልሽ በመሰለሽ እንትን ጌም አብረው እየተጫወቱ ማሜ ዲቦራ ቤታና ሄለን ወርቅዬ ጌም እየተጫወቱ ነበር ለአራት ማለት ነው እሺ ከዛ በኋላ ማሜ ከቤታ ጋር ተጣላ ማሜ ከቤታ ጋር ሲጣላ ቤታ ደግሞ እንትን ትንሽ ነገር ትናደድ የለ በቀላሉ ከዛ በኋላ ነቅላ ወጣች ከማሜ ጋር ነው የተጣሉት ማለት ነው ግን በዛ ሰዓት ከዛ እሷ ነቅላ ስትወጣ ሄለን ደግሞ
ተናደደች ማለት ቤታን ተናገረቻት። ለምን ለኔ ጊፍት እየዘነበልኝ ነቅለሽ ወጣሽ እንጂ መጀመሪያ ቤታ ነቅላ ወጣችሁ ከማሜ ጋር ስለተጣሉ ነው። ማሜ በቃ ሲነቁራት ነበር ምናምን ነገር ምናምን ከዛ ተናዳ ነቅላ ወጣች። ከዛ ነቅላ ከወጣች በኋላ ሄለን ወርቅዬ ደግሞ ለቤታ አድርሱላት ብላ ይሄ ምቀኝነት ነው እንጂ ለኔ ጊፍት ሲሰጠኝ ለምን ነቅለሽ ወጣሽ ብትሰደቢም ለምን አትጫወችም ነገር ተናገረቻት። ለዛ ነው እንጂ ቆይ ሮዚ ነይ ማን ነበር እየመራ የነበረው በጌም ቁጥር? ዲቦራ ነበረች። አይ ይሄ እኔ የቤታ ጥፋት ነው አልልም። ባይዘወይ ቤታ ማሜ ስላናደዳት ነው የወጣችው። ጋይስ ዩቲዩብ ላይ የተቀዳ ካለ ላኩልኝ። አለ ዩቲዩብ ላይ የተቀዳ። ይኸውልሽ አንደኛ በጣም የሚሰጣት የነበረው ለዲቦራ ነበር፣ ሁለተኛ ለሄለን ወርቅዬ ነበር። አንደኛ ሄለን ወርቅዬ፣ ሁለተኛ ዲቦራ ነበረች። ግን ቤታ ራሱ ነቅላ ያወጣችው ከሄለን ጋር ተጣልታ ሳይሆን ከማሜ አናዷት ነው ነቅላ ያወጣችው። ከዛ ሄለን ደግሞ በምን ተበሳጨች? ለኔ ጊፍተሮቼ ገብተው ገንዘብ እየሰጡኝ እያለ ብንጣላም ነቅለሽ መውጣት የለብሽም ነበር በሚለው ነው እንትን ያለችው። እዚህ ጋር እኔ የቤታም ጥፋት አይታየኝም። ለምን ያው ማሜ ሲያናዳት ነው የወጣችው። ቤታ ቶሎ ተናዳጅ ስለሆነች ሪከርዱ ላኩልኝ ጋይስ። ሄሉ ቲክቶክ ላይ ራሱ አለ ሄለን ወርቅዬ ምናምን ብትይ አለ ተጣልቶ ምናምን እንዴት እንትን እንዳሉ ያ ካገኘው እስቲ ቆይ ለአንቺ ብዙ ጊዜ ይችላል ሪከርደሮች ያው ፈልፍሎ ያወጡታል። እንትን ዩቲዩብ ላይ ስለሌለው ነው አሁን ኢንሳይደሮች እየሰሙኝ ያሉት። እንትን እንደዚሁ ሪከርዱን ገና ሳልሰማ እኔ ከሳይኮሎጂስ ከማውቃቸው አንፃር ልናገር። የጠየኩሽ ማን ነው እየመራ ያለው ያልኩሽ ስለማውቅ ነው። ዲቦራ እየመራች ከሆነ ሄለን እየመራች ከሆነ ቤታ ማልቀስ ትጀምራለች። ቤታ አልቃሻ ናት። አልቃሻ ብቻ አለችም። ሁሉ ቀን እሷ ከነሱ በላይ ሆና በእኔ ምክንያት ነው እየተጫወታችሁ ያላችሁት የማለት ባህሪ ያላት ቀላል ቅንቅናምና አልቃሻ አይደለች። ሁለት ቀን እስቲ ቀዝቅዝባት። ሆድ ብሶኛል፣ እናቴ ትዝ ብላኛለች፣ አባቴ ናፍቆኛል ብላ ነው ስታለቃቀስ የምትውለው። እንደ ህፃን ልጅ ብስኩት ሰጫ ነው ጸጥ የምትለው። ያ ግን ይኸውልሽ በዚህ ላይ ምንድነው ይሄን ሰሞን ያመጣው ባህሪ ማሜ ጋፊ እንደሆንሽ አውቃለሁ። እኔ ግን ከባህሪያቸው አንፃር ነው የማወራው። አይ ደጋፊ ባይዘው እኔ ደጋፊዋ አይደለም። በጣም ሄለን ወርቅዬ እንደው በጣም ሰማም ይሄንን ነው በቃ እና ይኸውልሽ ሄሉዬ የእውነታውን ስናገር ማለት ነው ዩቲዩብ ላይ ላኩልኝ። ያ ሄሉዬ ይኸውልሽ የእውነት ስናገር ማለት ነው ሄለን ወርቅዬ እንደው በጣም ነው የምወዳት ከቤታ በላይ ማለት ነው። አይስወር ግን እዚህ ጋር እውነቱን ስናገር ራሱ ሮዚዬ እንትና ባቢሎን እየመራች ቢሆን ኖሮ እኔ እንደዚህ ነኝ ሰርቶ ማሳየት ነው እንጂ ብላዛው ነበር የምትቀመጠው። ሁለቱም መጣጣማ አንድ እንዲሆና ሁለት ደግሞ ትችት አትችልማ። ከስር ደግሞ ይጻፍላታል። እሷ ባህሪ ነው ሁሉ ጊዜ እሷ ባህሪ ነው። ይሆናል ግን አንድ ነገር የታዘብኩት እንዴት ደስ እንደሚላት ለምን መሰለሽ? ታለቃቅስና ጊፍተር ይላክላታል። ምን አለች ያኔ ካንቺ ጋር ስጣላ ያገኘሁት ሪስክ ብታይ ኖሮ ትልሻለች ከኔ ጋር እንኳን ስትጣላ። ኦኬ ይሆናል። ቤታም ለነገሩ ይኸውልሽ ቤታም ለነገሩ ችግር አለባት። አሁን ለምሳሌ በጣም አድመኝነት ምናምን ታረጋለች። እሱን ነገር አልወድም አለባት። እሷ ጊፍት ካልወረደላት እንዳለ ትበላቸዋለች። አብዮት ልጆቿን ትበላለች ነው አብራቸው ጌም የምትጫወቱት መብላት ትፈልጋለች። ቢሆንልኝ አይ እሱ ነገር አለባት። ግን ሄሉዬ እዚህ ጋር ስናገር ምንድነው ጥፋቱ ዋናው እኔ የሚታየኝ ምንድነው የማሜ ነው። ብታይ ማሜ ማለት ነው አይስዌር ማለት ከዛ ነው እኮ ሮዛዬ ማሜ ጊፍት እየሰጠሽው ካላሸነፈ ራሱ ወይም ደግሞ የለም ትሪፕል ምናምን ልክ እንዳለፈ ድንገት አንቺ ትሰጪ የለ ሳታውቂ አንዳንድ ፈጣን ያልሆነ ሰው አለ። እንዴት ያቺ ትሪፕሉ አመለጠሽ ብሎ ራሱ ጊፍተሩ ራሱ ይናገራል እኮ እሱ። አረ በጣም ብታይ ባለጌ ነው። ይኸውልሽ ከሄለን ወርቅዬ ጋር ራሱ እየተጫወተ ማለት ነው ስለዚህ ብሎ አይደል እንደሚለማመጡት። አዎ ግን ይኸውልሽ ከሄለን ወርቅዬ ጋር ደግሞ ራሱ ሲጫወት ከዛን ቀን በፊት ነው ምናምን ነው መሰለኝ። ይኸውልሽ ስንት ጊዜ ሄለን አሸንፋው አላሸነፍሽኝም የሆነ ነገር ስድብ ሰድበሽኛል አይቆጠርም እያለች ብታይ አይስዌር ጋር 3 ጊዜ አሸንፋው አልቀጣልሽም አላት። አንበሳ በማውረድ
ተጫውተው ማለት ነው። እና ማሜ ነው ያበጣበጣቸው። ግን በኋላ ላይ ኦፍ ኮርስ ማሜ ነው ጥፋተኛ ለማለት እኮ ማሜ ያላጠፋበትን ቀን ታውቂያለሽ? በጥፋቱ አለ እንደ ጌመር የሆነው አዎ ግን ያው አይ ሐቁን ለመናገር ነው የእውነት ለመናገር እንጂ እኔ እንደውም ግን እየመራ እኔ አሁን የጠየኩሽ ምንድነው ቁጭ ብዬ ማያት ሰው አለች። አንድ ደቂቃ አይተሻት እድሜ ልኳን የምታውቂያት ሰው ናት። ገብቶሻል? ማን ያሸነፈው አልኩሽ። እኔ ልጄን ነው የምልሽ አላውቅም። ገብቶሻል? እኔ እንዳውም ትላንትና ሄለን አዘጋችባት ምናምን ሲሉ እኔን እያሉ መስሎኝ ተነፉኑ ነጅ የምጠመዝዙኝ ብዬ እመልሳለሁ። አላውቅምም እንደተፈጠረ። ገብቶሻል? እየተመራች ከሆነ እንደዛ ናት እሷ እንጂ ማሜ ሁሉ ቀን የለም በቃ የለም ቀላል መንደር እንኳን እንደዛ አይሰዳደቡም እኮ ከዲቦ ጋር ሲሰዳደቡ እሷ የለም የሆነ ባለፈው አሁን የሆነ ሪከርድ ምንድነው ያየሁት እኔ ጊፍተሮች የሉኝም ያለኝ አንድ ሰው ብቻ ነው ለምን ነው እንደዛ የሚጫኑኝ ብላ ስታለቅስ አየሁኝ ማላይ ሰብናፕ ላይ ሪከርድ ገብተሻል ሁለት ቀን ሰዎች እንደዚህ ጋፕ ካረጉ ማልቀስ ድራማ መፍጠር ትጀምራለች። ዛሬ ሆድ ብሶኛል በቃ ልውጣ መሰለኝ ምናምን ታበዛልሻለች። በጣም ችግር አለባት። እኔ ችግር የለባት አንዱ ብቻ ነው ያለባት። ሄሉ ላለው ሮዛዬ በጣም ችግር አለባት። ይኸውልሽ አሁን ለምሳሌ በጣም ሰውን ላይ አድማ ማስነሳት ምናምን ትንትናች ግን ጨዋታዋ ደስ ይለኛል። ግን ችግር አለባት። አዎ ችግር አለባት። ሰው ላይ አድማ ለማድረግ ስትፈልግ ትንሽ ቲክቶከር ነው ትልቅ ቲክቶከር አትልም። በቃ ምቀኝነቷ ይናል እንትና ነፍጠኛል በቴሌግራም የጻፈችላትን ነው እንትን ያለችው ምንድነው ያለቻት? እኔ ሰው እንዲጣላሽ ባላርግሽ ታያለሽ አለቻት። እሺ አሁን ለነፍጠኛ እንደዚህ አይነት ዛቻ የሚዛት ነው? ገብቶሻል? እንደማ ታረጋለች ራሱ እንትን ካልሽ እንደውም አሁን ቀንሳለሽ። ድሮ ከሰው ጋር ስትጣላ ምን ታረጋለሽ መሰለሽ? ጋይስ መግባት ነው አንዳንድ ጻፍ ወይ አሁን ለምሳሌ እንትና ቤት ትሄዳለች። ማናት በእናትሽን ስሟ ጠፋብኝ። ኦህ ማይ ጋድ ነው በጣም ፖፑላር ናት። ብቻ ግን ሰዎች ቤት አሁን ለምሳሌ ጉቺ ጋር ትሄዳለች። ከሆነ ሰው ጋር ከተጣለች ጉቺ ጋር ትሄድና ጉቺ እንድትሳደብላት ታርገች። በጣም ይሄ አድመኝነት ምናምን ሴራ አለባት። ኦፍ ኮርስ አለባት። ጨዋታውን ወደዋለሁ። በጣም ደስ ይላል ጨዋታዋ። ግን ክፋት አለባት። የሚመጣላት ጊፍት በወረደላት ቁጥር ነው። ሄሉዬ እንዴት ነሽ? ወይዬ ልቤ ግቢ አለው። እኔ አንድ ነገር ብቻ ልንገርሽና ልውጣም። እሺ ሮዚ ምንትላ ሄሎን ቆንጆ ማህየው አይደለችም፣ ደደብ አይደለችም። ባልሹ ልክ አትላለው ነገር እንትን በይ ከሮዚ ላይ ኮሜንታታሪ ልንገርሽ፣ አባባሏ ማለት ነው ንግግሯ። ልንገርሽ ጥላቸው ንግግራቸውን ልንገርሽ። እሺ እየተጫወቱ ነው ነበር። እሺ ሄለን እየመራች ነው። ዲቦራ ሁለተኛ ናት። ማሜ ሄለን እንትና ቤታዮ ሶስተኛ ነች። ማሜ አራተኛ ነው። ኦኬ ማሜ አንድ ቃል ነው የተናገረው። ገባሽ? የተናገረው ንግግር ምንድነው? ሶስታችሁን ስልካችሁን ከእጃቸው አርቁ። ሌላ ስድብ የለም፣ አንድ ቋንቋ የለም። አለቀ። ከዛ ነቅላ ወጣች። እንደውም ማሜ እየተመራ ራሱ ያልተሳደበ አራተኛ ነው። ሌላ ስድብ የለም፣ አንድም አልተናገረም። ማንም የተሰዳደበ የለም። ከዛ ነቅላ ወጣች። እቺ ብቻ ነች። ያ ጌሞን ታዲያ ስታቋርጥባት ሄለን ለምን አትናደድም? ገብቶሻል? ይኸውና ቆይ ልከውልኛል። እንደው አስቢያ ልጅቷ እንትና ሄለን ስትጫወት ልክ እንደ ማሜ ሴቷ ማሜ ቢያት በጣም ሆነስት ሆና ነው የምትጫወተው። አይተሽ ከሆነ ጌም መገዳደል ከጀመረች ነው ፀጉሯን እንኳን መተኮስ ያቆመችው። ያው ያሳጥቡኛል ብላ ስላሰበች ማዘነጥ እንኳን ያቆመችው ከመገዳደል በኋላ ነው። ሄለን አመሰግናለሁ። እቺን ብቻ መነሻዋ ብቻ እቺ ነች። ስድብ ምናምን ማሜ አልተሳደበም። ቆይ ላምጣው። ይኸውና ልከውልኛል። እሺ ያ ቆይ እስቲ እንስማ። ሰው ደግሞ ሶስታችን የተናገረው ስልክ ይዘን ስለነበረ ለምንድን ነው ስልክ ምንሽስ ነው አፉን ከፈተ መሰለኝ። እሱን ይዛ ነቅላ ወጣች። ለምን በጣም ነው የሚያስጠላው። ይደብራል። ሁሌ ያልና ካይሰራም ቤታ አንቺ ብቻ አይደለሽ ይዛግ ይምጥፈሽ አራት ሰው አለ። አራቶቻችን የተጫወትን ያለው ሰውዬው ሶስታችን ተናገረ። አንቺ በተለይ የተናገረበት ምክንያት የለም። እምትወጭበት አንድ ምክንያት የለሽም። ሰካችሁን አስቀምጣችሁ ተጫወታለ። በቃ ዳክሲ እኔንም አንቺንም እሷን
በቃ አንቺ ተናገረሽም በተለየ ለምን ነቅለሽ ትወጫለሽ? ንገሯት። ሪከርድ አድርጋ አይ ለምን ነቅላ ትወጣለች ማለት ጥያቄና እንትን ነው እንጂ ስድብ ነው እንዴ? ተቆጣቻት ራሱ ሄሉ የተናገረው ሁላችንንም ነው። ለምን ትነቅላለሽ ነው ያለቻት። በቃ እንደዚህ ማለት እንደዚህ ነው ያለች። አልሰደበቻትም እኮ ሄለን እኮ አልሰደበቻትም። በቃ ይሄንን ነው የተናገረችው ሄለን። ቤታ ግን የሆነ ነገር ትንሽ ወጣለች። ታዲያ ለምን ነቅላ ትወጣለች? ለምን ከነሱ ጋር ጌም ጀመረች? ሄለን በጣም ምስኪን ልጅ ናት። እናቴ ትሙት እኔ ብዙ እንደውም አላውቃት። እንደውም ቤት ሄለንም በጣም ሄለን ወቅዬ ነው በጣም ነው የምትከታተለው። ሄለንን ግን ትንሽ ዝም ብዬ ሃይላይት አይቼ በጣም ምስኪን ልጅ ናት። በጣም ምስኪን ቆንጆ ድንቡሽቡሽ ያለች ድንቡሽ የገላ የተዘፈነላት ልጅ ናት። ቤታ ግን እንደ ዝንጀሮ ፊቷ እንደዚህ ያረገ የመጣው ራሱ እያዩት ምቀኛ ነው። አገጫውላ ወደታይ ተንጠለጠለ። ሁሉ ቀን ማሸነፍ አለ እንዴ? ሰው ሁሉ ቀን ጊፍት ይሰጥሻል እንዴ? የወር ደመወዝተኛ ነው እኮ ህዝቡ። ሃይ እንትና ሄለን ቆማ ራሱ ሰው ታሻፍዳለች። እሷ ካሜራ ስር እምሷን አስገብታ ራሱ እምሲዩ ምን ይሁን ምንም ነጥቶ ስሙን ጠራውት። ቄስ ይጥራውና ስሙን ቄስ አይደለም ለካ ማሜ ይጥራው። ገባችሁ? ሁለት ቀን እስቲ እኔ አሁን ሮዛይ ዩቲዩብ ዘግቼ ነው እዚህ ለጫወታ የመጣሁት። በዛው ወሬ ካገኘው ይሄው እያወራን አንድ አበባ ሳላገኝ ምናምን ነገር ተጫውቼ ነው የምወጣው። 8 ሰዓት 10 ሰዓት ሰው እንኳን ካሸነፋት እንትን ትላለች። ልክ እንትን ያለበት ይመስል ኮንፊደንስ ባዶ የሆነች ቆረቆንዳ ሄለንን ማስቲንኪያት ሲጀመር ሞክሼ ናት። ሲቀጥል እንደውም እኔ እህቴ ሁላ ትመስለኛለች። ደግሞ አዘጋችባት። እቺ ቆረቆንዳ ምን ነው ቂጧን ትዝጋ መጀመሪያ። የሄለንን ዩቲዩብ ተዘጋ ቲክቶክ አዘጋች ብላችሁ ፕራይስ ተወተለችሁ። እናንተ የሰጣችኋት ፕራይስ ነው እንዲያናድደኝ ያደረገኝ። በነገራችን ሄሉዬ ሌላው ደግሞ ምን መሰለሽ፣ ሌላው ደግሞ ሊያሾም እያነካካቸው ነበር። ቼን ሰሞን ምን እያለች ነበረ? ሊያሾ ከሊያ ኮሶ የበለጠ እድሜያቸው ትልቅ ነው። እንዴት ነው ሊያ ኮሶ የምታገናኛቸው? አይ እሷም ግን እንትን ስትል ነበር። እሷም የሆነ አለችበት ምን ስትል ነበረ? በቤታ በሄለን ወርቅዬ በጣም ትቀናለች ምናምን ስትል ቤታ ሄለን ወርቅዬ አለፈላት ብዬ እኔ አልቀናም እንኳን አለፈላት ምናምን እያለች ብቻ ግን እሱም ነበረበት። ገባሽ? ሄሉዬ ሮዛዬ አንቺ ባቢሎን ግንብ እንደምትቀና አታምኒ? የእውነት ማለት እኔ አሁን አንድ ሰው ይመጣኛል የሱ ደካማ ጎንንም አውቀዋለሁ አይደል? አትቀናለሁ እኮ ትቀናለች። አይ ቤታ መበለጥን አትፈልግም። በጣም ትቀናለች። በጣም አድመኛ ነች። ኦፍ ኮርስ አድመኛ ነች። መበለጥ ታረጋለች እኮ ሌላ ነው አይደለ? እሷ ግን ቅናት ነው ያለባት። ሃይ ያኔ አይተሽ ከሆነ ከማሜ ጋር የመገዳደል ጌም ዲቦራ ሲጀምር እቤት አይገባም ብሉክ ያለው በማን ነው የተሰዋው ልጅ በሱ የመጣብኝ ብላ ስታወራ የነበረች አሻግራ ስታይ ያት እንትን እየቀላወጠች ነው ብዬ ነው ቶፒክ አረኳት። እየቀላወጠች ነው ይው ስታሟሙቅ። ከዛ ጌም እየተጫወተች ዲቦራ 10 ትልክባታለች። 10 ዲቦራ እኮ ጌም እንኳን እሷ ቤታ ሳትጫወት ደናደሪ ልትላት እንኳን 10 ስገባባት ምንድነው ከርሽ ይያ ብላ ነው እኮ የምታመናጭቃት። እንኳን ጌም እየተጫወተች አትልክባት። ከዛም ቤታ ዲቦራ የጀመረችውን ጌም ከሱ ጋር ጓደኛ ሆነች። የገባችው ልትበታትናቸው ስለፈለገች ገብቶሻል? ልትበታትን ብቻ። ለምን እሷ ያለችበት ቦታ ላይ አሉባልታ አለ። ጀቴ ይላል የሀገሬ ሰው። አሉባልታ አለ። እንደዚህ ብለኸኝ፣ እንደዛ ብለኸኝ፣ ወደዛ ብለኸኝ፣ ከዛ ብለኸኝ ከመጣ ነገሮች ይበታተናሉ። እሷ ካለች ሮዛይ አሉባልታ የለም አለ። ይሄን ብቻ ንገሪ። ሁሌ እሷ ያለችበት ቦታ ሁሉ ብጥብጥ አለ። እውነት ነው። ከሁሉ ጋር ሰው ከዚህ ብለው እኔ ምን አድርጌ መልኬን እንደዛ ቂጤን ወደዛ ምናምን ትለዋለች ዲቦራ። እውነት ለመናገር አሉባልታ ምናምን ማውራት አትፈልግም። እኛ ዝም ብለን ምን ጠምዳት እንጂ ልጅቷ እንደዚህ አይነት ባህሪ እንኳን የላት። ቂጧን ብታሰፋ የራሷን ቂጥ ነው። ምን አገባል? ሀገር ስታበጣበጣ አይቻል አላውቅም። ህዝብ ስታስበጣ ሃይማኖት ለስታሽ ማውጣት አይቻት አላውቅም። ሰዎችን ቁጭ ብላ ትቱ ስትል አይቻት አላውቅም። አንዳንዴ ኦቨርዶዝ ሆኖባት ነው ጸጥ የምትለው። ታስታውቃለች እኮ ዲቦራ።
ያው ግን አንዳንዴ ሰዎች ዝም ብሎ ግልፍ የሚሉባት ነገር እጣፈንቷ ስለሆነ ሄሉ ደግሞ ምስኪን ናት ጋይስ። ዝም ብላ መጫወት ነው የምትፈልገው። ልጅታ ቂጧን እንኳን ሳትዞር ታሻፍዳለች። እሷ ደግሞ እቋን እንደዚህ እንኳን ካሜራ ውስጥ ከታ ምንም እና አክሊሉ ነው ሴጋ የሚመቱባት ጠብሻምና አመዳ። ይሄንን እንትን አንድ ኮንፊደንስ የላትም። ሁለት ለምን ህፃን ልጅ አይሆን እየዞረ ታስፈራራለች። እንድትጠሉ አረጋለሁ ሚዲያ ላይ ትላለች። ሚዲያ የሷን የገዛችው መሰላት። ሰው ከሷ በዛለው ነው ያለቻት እንትና ነፍጠኛ ነው ያ ቤታ ምንድነው ችግሯ? ከሷ በላይ በልጦ ማንም ሰው እንዲታይ አትፈልግም። ይሄ እውነት ነው። በጣም ለህኛ ነው። እኔ እንድትጠይ ባላረግሽ አለች። እኔንም እንደዛ ነው ያለችኝ እኮ ገብቶሻል? እንድትጠይ ትላለች። እሷም ይሄንንም ፊት ለምደነዋል እኛ። ኩንታ ኩንቴ ከሰል ተሸክሞ ፊትንም እኛ ለምደነዋል። ጭራሽ እኔ ልጠመዝዘኝ ትፈልጋለች። የእውነት ነው የምነግርሽ ሮዛይ። እኔ ዛሬ ሰላም ሊሆን ይችላል። ያንቺ ማንነት ግን እንደዚህ ከሆነ ኤኒ ታይም አንቺን የሚገልጽ ቶፒክ ሲመጣ እንደዚህ ነው የማወራው። ቅንቅናምነቷ ኮንፊደንስ እንደሌላት ምናምን አምና መቀበል አለባት። አሁን ሰብን አፕ ላይ ያየሁት ምንድነው ሂድ አረገችው ቲክቶኳን አለች። ሄለን ስራም አላጣች የሷን ቲክቶክ ምናምን የምታረገው። ቲክቶክ ሪዝን ሳይሰጥሽ አንዳንድ ጊዜ አይንሽ ከለር ካላማረ 5 ቀን ይቀጣሻል። እንደዚህ ውስጥ የምትጻጻፊ ድረስ 5 ቀኑ ያልቃል። 5 ቀን ይቀጣሻል። እኔ 2 ቀን በዲሪያ ምክንያት ቀጥቶኝ የለን እንትና ነፍጠኛን እኮ እንግዲህ እቺ ልጅ ገና አረብ ሀገር ነው ያለችው። ለሷ ስትል እንደዛ የሆነች ልጅ በዛ እንግዲህ የምትችለው ያንን ብቻ ነው። ልጅቷ ከሚዲያ ሰው እንዲጠላሽ አረጋለሁ ምናምን የሷ ጀሌዎች እየሄዱ ፎቶዋን እየለጠፉ ወይም ደግሞ አንበሳይዳ እንደኔ መታም ታወርድላቸው በአክሰንቷ ሁላ ሳይቀር የሆነ ቪዲዮ ከለጠፈች ነፍጠኛ አያም አድሚን እኔ ሞዴሬተር የእንትና ነኝ እንደዚህ ምናምን እያሉ ነው የሚጽፉት። እነማን ናቸው ስታያቸው? ገጣጣ ቆጣጣ የባንጋሊ ሚስቶች ናቸው። ለሷ አንቺ የፈለገ ቢሆን ለሷ እንደዚህ ታረጋለሽ? ምን አይነት ሪስክ ውስጥ ነበር የገባችው እቺ ልጅ ያኔ ለሷ ስትጣል? ተጣላቻት አትተዋትም? ምንድናት? ይሄን ያህል የምትጎዳት ልጅ ናት እየተዟዟረች ልጅቷ ለሷ ይሄን ያህል ኢንቨስት የምታረገው እኮ ቤታ በጣም እልህኛ ናት። ባይዘወይ አቃለው እኮ ሄሉዬ እኮ አቃለው ማለት ሁላችንም እኮ እናያለን የሰውን ስነ ምግባር ምናምን ሚዲያ ላይ ትጀምራለች። እየጀመረችም ነው አይተሽ ከሆነ ለምን ድሮ በእኔ ነው ያታወቀችው። እኔ ነኝ የምረዳት እኔ ነኝ ማለት ጊፍትም የኔ ፎሎዎች ነው የሷ ፎሎዎች ብላ ታምናለች አይደል? አሁን ደግሞ ጭራሽ ወርቋ አይተነው ከጉቺ ጋር ግንኙነት እንዳለው በወሬም ስሰማ ምን ማለት ጀመረች? አሁን እየበለጠቻት እንደሆነ ገባት። ገብቶሻል? ዶሮ ወጥ ልላክልሽ ወይ ስትላት እንዳትገሉኝ አለቻት። ቀልድ አስመስላን የነገረቻት ለጉቺ ቀልድ አስመስላ እንዳትገሉኝ መርዝ ጨምራችሁ እንዳትልኩብኝ ያለቻት። ገብቶሻል? በደንብ ነው ማቀው ማለት የሁሉም ሰው እኮ ጥንካሬና ድክመቱ ምናምን እኮ ሶሻል ሚዲያ ላይ ያው ስትከታተይ ሁሉን ነገር እኮ ትታዘቢያለሽ አይደል? እታዘባለሁ አቃለሁኝ። ቤታ በጣም ድክመቶች እንዳለባት አቃለሁኝ። ጨዋታዋ ደስ ይላል። አዎ ደስ ይላል። አብሮ ሲጫወት ደከከናም ናት ሄሉ ሮዚ እነንም መጀመር አይ ችግርማ በጣም አለባት አልኩሽ እኮ በጣም አድመኛ ናት። መበለጥ አትፈልግም። ሰው ከሰው ታነካካለች ምናምን ታረጋለች እኮ በጣም እኮ አያታለሁ እኮ። ስለዚህ አውቀዋለሁ ችግሯን፣ አውቀዋለሁ የምታረገውን ነገር ምናምን ሳይገባኝ ቀርቶ አይደለም። ግን ከነዛ ከነ ድክመቶቿ ጋይስ መግባት ከፈለጋችሁ አለ ከነ ድክመቶቿ ሄሉዬ በቃ አንዴ ብዬ ልውጣ። ከነ ድክመቶቿ ስትጫወት ጨዋታዋ ደስ ይላል። እኔ በተለይ የሐረር ልጅ የድሬዳዋ ልጅ ምናምን በጣም ስለምወድ ደስ ይለኛል። እውነት ለመናገር አሁን አንቺም
ጉቺም ቤታ ምናምን ደስ በቃ ሙዳችሁ ይመቸኛል። የድሬዳዋ የሐረር ሰው ስለሆናችሁ ደስ ይላል። ጨዋታ ደስ ይላል። ችግር አለባት፣ በጣም ብዙ ችግር አለባት። ቅድም እንደነገርኩሽ ማለት ነው። አብረው ሲጫወቱ ደስ ይላል። አሁን ለምሳሌ ዲቦራ፣ ቤታ፣ ሄለን ወርቅዬ አብረው ሲጫወቱ በጣም ነው ደስ የሚለው። ተስማምተው ቢጫወቱ ከእንደገና ደግሞ እንትና ዜድ ራሱ አብረው ሲጫወቱ በጣም ይደምቃልና እንደዚህ ዝም ብላችሁ በትንሽ ነገር ባትባሉና አብራችሁ ብትጫወቱና እኛንም ብታዝናኑን አሪፍ ነው፣ ደስ ይላል። በቃ ይሄንን ለማለት ተጫወቱ ነው ጥሩ የራሳቸውን ገቢ የሚያገኙት። ለማሰለሽ ወይ አንድ አይነት ጊፍተር ይኖራቸዋል፣ ጊፍተሮች ራሱ ይጨንቃቸዋል። ገብቶሻል? ዲቦራ ከሷ ውጭ ስትጫወት ነው ጨዋታ ራሱ የሚደምቅ። ማሜ እኮ የሳባት ከዲቦራ ጋር ስትጫወት ቆንጆ ምቀኛ ናት። እንትና ቆንጆ ምልሽ በመልክ እኮ አይደል የምቀኝነት ውበት የምታይበት እሷ ላይ እሱ ችግርማ እንዳለ እኮ ሁላችንም እናያለን። ጤና ይስጥልኝ፣ እንዴት ናችሁ? ዋትስአፕ ታኔ ጨርሻለሁ። መቼም ሐረርና ድሬዳዋ ሲነሳ በቃ በነገራችን ላይ ሮዝችንን እንደዛ ነው የገባሁት። እኔ እንግዲህ ያውልሽ ሮዛ ለምትባለው ልጅ መልእክት ለማስተላለፍ ነው። ጃልዬ አንድ ጊዜ ምስራቅ ሰው በይ በአጠቃላይ እንጂ ቤታ 3 አመት ነው ድሬዳዋ የኖረችው። የጅጅጋ ልጅ ናት። እሺ አሽማዶ ለማለት ነው። ካዋሽ ማዶ የምስራቅ ልጅ ናት። እናቷ አባቷ የእናቷ አባት ሶማሌ፣ የእናቷ እናት ደግሞ አያቷ ደግሞ ኦሮሞ ናት። ያ በቃ ከአዋሽ ማዶ ያው ድሬዳዋዎች ሐረሮች ምናምን በጣም ነው ደስ የሚለው። ከአዋሽ ማዶ ያለን ሰዎች እኛ ፍቅር ነን፣ ሰው አንነካም። ከአዋሽ ማዶ ብሔር ብሔረሰቦች የተሰበሰቡበት ነው። አንድ የድሬዳዋ ልጅ ከ5 ቋንቋ በላይ ይናገራል። አንድ የሐረር ልጅ ከ4 ቋንቋ በላይ ይናገራል። ከሀገር ውስጥ 3 ግሪከኛና ፈረንሳይኛ ሁሉ ሊናገር ይችላል። እና ሁሉም ብሔር በተፈቃቅሮ ነው የሚኖረው። በጣም የሚገርምሽ ነገር ነው የምትመለ የሀገሩን ባህል ለምን ትነግራለህ ጃል? አሁን እዚህ ጋር ስለ ሚዲያ ላይ የሚታየው ምቀኝነት ላይ ጠንከር ብናረግ ጥሩ። ተቋረጠ አይደለ ጃል? እሳት ለብሰሽ መጣሽ። እኔ እዚሁ ነው ዜናውን የሰማሁት እኮ ስለቀማ ምናምን ብለን ብሔር ብሔረሰቦችን ሙልጭ አርግተን ተሳድበን ስብናቸውን ረግጠን የምንኖር ሰዎች አይደለንም። እና የሐረር ልጅ ነች ምናምን ሲባል እየነገደችብን ነው። ሐረር ላይ መጥቶ ተስፋዬም ይነግዳል፣ እሷም ትነግዳለች። ሲመቻት ደግሞ ጎንደር ላይ ሜዳ ስለምንነግድ ትክክለኛ ኦሪጂናሊቲ የሐረር ማንነት የሌላት ሰው ናት። እና በሷ እኛ ሐረሮች ባንወከል ደስ ይለናል። በሷ ባንወከል እኛን በሐረር ደረጃ ሊወክለን የምችለው ይኸው አለችልሽ አጠገብች። ትክክለኛ አለባበሷ፣ አነጋገሯ፣ ሰው አክብሮታ፣ ለእውነት መቆሟ፣ መቆርቆሯ ሄለን እቹትልሽ አለችልሽ። ሌላም የድሬ ሰዎች አሉ ታገኛቸዋለሽ። እና በዚች በሰው ግማሽ በሆነች ሴትዮ እንትናት በይን። እቺ ገና ጊዜ ፈጠፍጣታል። ገና እኛ መርዟን እናስተፋታለን። ይሄን ሁሉ ብሔር ብሔረሰብ ንቃና አዋርዳ ምንም አይነት ነገር ይዛ ሳትመጣ ታውቃ እኛ ላይ እከኳን ላጯን እያዝረከረከች እንደኖረች ሁሉ እኛም ምላሳለን። እሷም እዚህ ሚዲያ ላይ ያለች፣ እኛም እንቀጥላለን። መርዟን አስተፍተናት ገና ክሬቲቪቲ ያላቸው ልጆች፣ በጣም ስማርት የሆኑ ልጆች ወደፊት ሲመጡ እቺ ካለ አንድ ፎሎወር እንደምቀር አውቃለሁ። አሁንም ገርዳሜ ምናምን የማዳም ቅመም ኮተታም ጭንቅላት የሌለው ምናምን ነው የሚከተላት እንጂ ደና ፎሎወርም የላትም። ኤኒዌይ ስላስገባችሁኝ አመሰግናለሁ። ስራ እየገባው ነው። ቴንክ ዩ። እኔ ባይ ዘ ወይ ሄሉዬ የመጀመሪያ ቦይፍሬንዴም የሐረር ሰው ነው እና ድንግልናዬ ሁሉ ለዛ ነው ለሐረሮች ነው የሰጠሁት። ስለዚህ በጣም ነው የምወዳችሁ። በዛ አንፃር ነው ከአዋሽ ማዶ ያላችሁ ሰዎች እውነት ለመናገር በጣም ጨዋታ ትችላላችሁ፣ ፈታ ታረጉናላችሁና በዛ ነው እንጂ ችግር ሳላይ ቀርቻ አይደለም። በጣም ችግሮች አሉ። ኦፍ ኮርስ በጣም ቤታ በጣም ዘረኝነትን በጣም ብሔሮችን በመሳደብ በመና ታረጋለች። ኦፍ ኮርስ ታረጋለች። በዛ እኮ ሁሉ ነገሯ እኮ ፍጹም ነው እያልኩ አይደል። በጣም ብዙ ችግር አለባት። ግን ጨዋታ ትችላላችሁ፣ በጣም ትችላላችሁ። እሱን ለማለት ነው። አመሰግናለሁ ሄሉዬ። በቃ ቴንክ ዩ። ዋና አማራ እንትን ጻፊያ ሩኬዝ ላኪያ ላስገባሽ መግባት ፈልጉ። አንዳንድ ጻፉ። ለምን አንዳንድ ሰው ሩኬዝ ስለሚዘልባችሁ ልትገቡ እንዳሰባችሁና እንዳላሰቡ ሳስገባችሁ አንዳንዱ ሰው መግባቱን አያውቅ።
ኦኬ አንዳንድ ጻፉ ላስገባችሁ። እሰጂርቲ እንታልቲ እሰጂርቲ ዶፍቲ እሰጂርቲ ዶፍቲ ተቀብ እንትን አክሴፕት አደረኩሽ እኮ አክሴፕት አደረኩሽ። ለምንድን ነው ሩክ ኬዞች ሁላ ነበሩ፣ አሁን ደግሞ ሁሉም ጠፉ። እስቲ በአዲስ ሪስታርት ላድርገው እንዴ እንትኔን ራሱ ይሄኛው አድሚኑ ቆይሻ ማዳይ። እሺ ሌሉማ በደም ነው ድምጽ መሆናት የእውነት ማነው የጻፈው? አንዳንድ ሊገባ የፈለገው የእውነት እስቲ አንዳንድ ሊገባ የፈለገ የሞላ ኦኬ ዮና ላስገባ። ሄሎ ዮና። ሄሎ ሄሊ፣ እንዴት ነሽ? ያ ግቢ። ያው እኔም እንግዲህ ገብቼ ነበር ከዚህ በፊት የሀረር ልጅ ነኝ ብዬሻለሁ። የቤታ ጨዋታ መቼ ነበር የነበረው? በጣም ይሄ የመገዳደል ጌም ከመጀመሩ በፊት ነው። የዛ ጊዜ ቢያንስ እንዳሁኑ ብዙ ኮምፕሌን አታቀርብም። አሁን እኮ ጌሙ ባለቀ ቁጥር ጨዋታው አጠፍቶ ሁሌ ኮምፕሌን ነው። በቃ ሁሌ ኮምፕሌን ነው። እንዴት ልጅ የሀረር ልጅ ነች እንዴ ላለውኝ ራሱ እኔ ደግሞ በጣም የሚገርሙ እነዚህ ፎሎወሮቿ ናቸው። አንድ ሰው ከፎሎወር ሲኖረው ችግርሽንም ራሱ እኮ መንገር አለበት እኮ ስህተቷንም ትክክልነቷንም ሁሉ ጊዜ አው ብቻ ስህተቷ ወይ ደግሞት አሁን ስህተቷ ወይ ጎዷት። ስህተቷ ምን ነው? ሁሉ ጊዜ እንደዚህ ነው። ስህተቷ ምን ነው? እስቲ ዘርዝሪው። ስህተቷ ሁሌ ልክ ነኝ ብሏ ሁሌ ልክ ነኝ ብላ ማመኗ ሁሌ ልክ ነኝ ነው በቃ ሰው የምትለው። እኔ አሁን እንደዚህ ነው ብቻ ራሱ እኔ ምርጫዎች እሰጥሻለሁ እንጂ ራሱ ምን ታረጋለሽ መሰለሽ? ይሄው እዚህ ጋር ልጻፈው ዛሬ እንደውም በስክሪፕቶ የት ጋር ነው ይሄው ልጻፈው እጽፋለሁ ዝርዝሮቹን እሱ ያለባትን። ከዛ ቆይ አንድ ባንድ ነው የምገቡ ዛሬ በደፍተር ነው ደፍተር ይሳል ይሄ ልጅ ደፍተር ይታል። ኦኬ አንደኛ ምቀኛ ቆይ እስታስር ጽፈውና ስልልሽ ኤክስ ራይት እያረግን እንሄዳለን። እሺ ሶስተኛ እናርመዋለን። ቅናተኛ በድምጽ ብልጫ ያላት ማንነት ይጸድቃል። ሶስተኛ አዋጡ ጋር ነገረኛ ነጭናጭ አልቃሻ ናት። ቆይ ልጻፈው እኔ ልጻፍ አንቺ ትመርጫለሽ። ነጭናጫ እሺ በምን አይነት ቋንቋ እንደምጽፍ ግራ ገብቶኝ ነው እኮ እንትን ብሎ ኦኬ እሺ በአማርኛ ነው ወይ በላቲን እያልኩ ነው እኮ ኦኬ ሴረኛ ያ ኦኬ አምስተኛ ጻፉ ጋይስ እንዳረሳው አስመሳይ ያላትን ማንነት እናረግና ከዛ ኤክስ ራይት የገባ ሰው ሁላ ይነበብለታል አጽድቆት ይወጣል። እሺ ቆይ አንድ ሄርሜላ የምትባለው ከዚህ ቤት ላስወጣት። ደደብናት መሰለኝ ዝም ብላ አንድ አይነት ጽሁፍ ከገባው ስትወጣው ትጽፋለች። አያስጠላም? እንደዚህ አይነት ጽሁፍ ምንም እኮ መልእክት አታረግም። ዝም ብላ የለም እንደዚህ አይነት አንድ አይነት ደደብ ሰው የተለያየ ስድብ እንኳን ቢሆን ቆንጆ ነው፣ ግን ዝም ብሎ ስድስተኛ ሴረኛማ በእንትን ሴረኝነት አብለናል እኮ ተሳዳቢ ዘረኛ የምንም አባቷን እኮ ዘረኛ አይደለች። ደደብ በቃ ነጭናጫ ብለሻል አይደል? ሌሉ ነጭናጫ ብላ ምቀኛ ብያለሁ፣ ቅናተኛ ብያለሁ፣ ነጭናጫ ብለን አስመሳይ ብለናል። ተሳዳቢ ዘረኛ አሽሙረኛ
ተሳዳቢ እና ዘረኛ በአንድ ይደረግ ቦታ እንዳይሞላብን ቶሎ 10 እንዳንሞላ ያ ዘረኛን ሴረኛ ብዬ ልጽፈው ነበር ኡፍ ሴረኛ በዛ ዘረኛ ኦኬ ሰባተኛስ አሽሙረኛ አሽሙረኛ አሽ በላቲን አማርኛ ነው የምጽፈው ግራ ገብቶኝ እሺ ስምንተኛ ቆንቋና እንኳን አይደለችም ትሰጣለች እኮ ሁሌ እኔ ብቻ ነው የምታበዛው እኔ ራስ ወዳድ ኮንፊደንስ የላትም ራስ ወዳድ ኮንፊደንስ አልባ አማርኛ ሳይጠፋብኝ በራስ መተማመን 0 ዘጠነኛ በራስ መተማመን 0 በትልቁ በሶፍት ላይ የጻፍኩ ነው እኮ ለዛ 0 ኦኬ ዛስረኛ መልኳን እናካትታለን እንዴ ባህሪ ላይ ነው አይደል በቃ ሁሌ ተበዳይ እኔ ነኝ ነው የምትለው ሁሌ ተበዳይ እኔ ነኝ ነው የምትለው ሁሌ አቀሳሳሪ በመልኳ ከሄድንማ እንደዚሁ 10 ዘረዝራለሁ በነገራችን ላይ እሺ አይ መልኳን ታይቴሉኝ መልኳን እሱን ብዙ ነገር እኛም አለን እኮ ያው ስተት እኮ አለን ፊልተር አሳምሮ ነው እንጂማ 25 አወጣላታለሁ እኮ ሁሌ ተበዳይ እኔ ነኝ ትላለች ይሉ የማንነት ምናምን ያቃወሳት ይሄ ረዘመ ሴንቴንስ ሆነ ያ ማንነቷ ሁሌ ተበዳይ እኔ ነኝ ማለቷ ተበዳይ እኔ ነኝ ትላለች ራስ ወዳድ ውስጥ ይካተታላ አይደል ራስ ወዳድ ማለት እኮ ብዙ ነገር ነው እኮ ዮናይ ያ እሺ ይሁንሽ የበታችነት ኮንፊደንስ አለመኖር ውስጥ ይካተታል እኮ እንትናዬ አይደል ኮንፊደንስ አለመኖር ውስጥ ይካተታል እኝኝኝኝኝ የሚል ጽፈናል ነጭናጫ የሚል ውስጥ እሺ ውሸታም እናቴ ትሙት ውሸታም ነጭናጫ ብለናል ውሸታም የእውነት ውሸታም ናት እኮ እግዚአብሔር ውሸታም ናት ቀላል ውሸታም ሰው እኔ እንደዚህ አይነት ጠቋራ እናት የለኝም ማለች እኮ ለራሷ ጥቁር ሆና እኮ ከዚህ ብልጥ ውሸት አለ ልክ ቹቹ እያሳዝኖኝ እንደተወኩት ነው እኮ እሱን ተይው ያሉኝ እኮ ያው አሁን ይጠራልሻል ከውስጡ ኤክስ ራይት እያደረግን እንሄዳለን ዛሬ እናጸድቅና ማንነቷን ራሷን በፖስት ካርድ ላይ አሳተማ መንቀሳቀስ አለባት አስተያየት የሚሰጡላ ፎርሙን ነው የሚሞላው ይሄው ፎርሙን ትሞላል እስከዚህ ድረስ ይሞላል ይሄው ሶፍት ላይ ተጽፏል ምክንያቱም አንድ የተጠቅመባት ምትጣል ስለሆነች ማለት ነው ዛሴት ኦኬ ኮሜንት ላይ እኔ አነባለሁ የራስሽ ምርጫ ነው ምቀኛ ምን ሰጫዋለሽ ከ10 ስንት ሰጫዋለሽ ናታው አንዴ ናት እሺ 10 ከ10 ትሰጫዋለሽ ከ10 9.5 ነው 9 ራይት እና ኤክስ ላደረገው ነበር እሺ ምቀኛ ራይት ወይስ ኤክስ አይ እንትኑ ይሰጣት በእንትኑ ራይት ነው እንጂ ራይት ኦኬ ምቀኛ ራይት ኦኬ ቅናተኛ ስንት ፐርሰንት እንደገና ራይት ወይስ ምን ሱማ በጣም ራይት በጣም እሺ ረጅም ራይት 11 ነው ከ10 ራሱ እሱ እሺ ነጭናጫ እሱና እኮ የሰለቸን እኮ ስንት ልስጠው አሁን እኔ እኮ ማረም ብቻ ነው ስራ ራይት ወይስ ኖ 10 ከ10 ኦኬ ራይት
ኦፍ ኮርስ ቢያንስ ራይት ያ ኦኬ ነጭናጫ ነው ያለው ነጭናጫ የት ነው ያረምኩት አንዱ ራሱ ያረምኩት እኮ ኦኬ ሴረኛ ሴረኛ 8 ይሰጣታው ትንሽ የራይት ነገር አድርጊ ራይትና ኤክስ ነው እኛ እያረግን ያለ ነው 8 ይሁንላት እሺ ራይት አረግና ራይት አድርጊ እንዴ እሱማ ራይት ነው እንደዚህ አርግቻለሁ ይሄው እንደዚህ ኦኬ አስመሳይ ትንሽ አርግበት አስመሳይ በጣም ትልቅ ራይት ኦኬ አስመሳይ ራይት ኦፍ ኮርስ ያ ትልቅ ራይት ተሳዳቢ ዘረኛ 6ኛ ማለት ነው ድሮ ነበረች እሱን በጣም አሁን ቀንሳለች ዘረኛ ናት ግን እስቲ ራይት አርጊው ግን እሱም ራይት ይሁን ትንሽ ምልክት አርጊበት ራይት አርገሽ ኦኬ ተሳዳቢ ራይት ከላው ላይ ይሄው እንደዚህ ምልክት አርጊበት ራይት አርገሽ ኦኬ አስመሳይ ላይ ድሮ ነበረች አሻሽላለች አሽሙረኛ አስመሳይ በጣም ትልቅ ራይት አሽሙረኛ አስመሳይ አልፌው ነበር አስመሳይ አሽሙረኛ ቶሎ በሌላ ካርት ነው ትልቅ ራይት ኦኬ ራይት 7ኛ ኦኬ ትልቅ ራይት 8ኛ ራስ ወዳድ በጣም ትልቅ ራይት በጣም ኦኬ ራይት 9ኛ በራስ መተማመን 0 አው ራይት ያ ድምጽ ቆይቶ ነው እንደሚደርስሽ ነው እያሰብሽበት ነው እንትናዬ እሺ 10ኛ ውሸታም አረ ኔትወርኩ ነው ይልዬ 10ኛ ውሸታም እሱን እንኳን ትንሽ ራይት አርጊው ቅድም ያዋሸችው ነገር አለ ትንሽ ምናምን የቱን ላርጋው ትልቁ ራይት ትልቅ ራይት አርገሽ ትንሽ ጫፏ ላይ ብቻ ምልክት አድርጊ ኦኬ እየቀነሰች ነው ዜማዬ ግቢ ድምጽ ምርጫ ቅስቀሳ ላይ ያለነው መጀመሪያ ምርጫ ሰጣላችሁ ከዛ በኋላ አንዳንድ ጻፊ ዜማዬ ያ ይስራዬ ምርጫ ቅስቀሳ ላይ ያለነው አንድ ጊዜ ዜማ ሞጣዬ ሞጣ ያ ነይ ግቢ እንትን ዩቲዩብ እዛ ጋር በርጫ መቃም ሰልችቶኝ ነው እዚህ ጋር የተቀመጥኩት ጋይስ እንዳለ መብራቶቹ ምናምን እዛ ናቸው ድሪያ መልበስ አለብኝ አለበለዚያ ደግሞ ቅርጽሽ ታየ እግርሽ ታየ ምናምን ብሎ ቲክቶክ ደግሞ ያስወጣኛል ያ ድሪያ እንኳን እየለበስኩ 10 ነው የሚያስወጣኝ እስቲ ቮት እየሰበሰብን ነው ቼናው ወይ ያ እንኳን ደህና መጣ ወደ ምርጫ ቅስቀሳ ምቀኛ ስንሰጠዋለ ራይት ወይስ ኤክስ ራይት ኦኬ ራይት ቅናተኛ ራይት ነጭናጫ ራይት ሴረኛ ራይት አስመሳይ ራይት ተሳዳቢ ዘረኛ እንዴ የናይኩን ራይት ትልቁን ማለት ነው ኦኬ ያ ቢክ ቢኖረኝ አሪፍ ነበር ለዚህ ያ አሽሙረኛ ራይት ራስ ወዳድ አሁንም ትልቁን የናይኩን ራይት አርጊ ኦኬ ያው እንደውም ፑማውላ ነው እዚህ ላይ ማስቀር ያ እሺ በራስ መተማመን 0 ያ የገበሬ ራይት አርጊው ግብ ትልቅ ማለት ነው ያው ፕሮማክስ ውሸታ ራይት ፈተናውን በግባቡን ያለፍከው ሌላ የምጨምረው ስድቦች አሉ ማንነት ስድቦች ሳይሆን ትክክለኛ እሷ የሚገልጻት እኛ ይረሳል ያው ማለት በሌላ እንትን ስለገለጽሽው እኮ ነው አሁን የበታችነት ስሜት
ገልጸሻል። ወራታችን ኮንፊደንስ ዜሮ ላይ አይካተታል አይደል? ያ ሌላ ሰዎች ላይ ሁሌ ኮምፕሌን የምታቀርቢ ከሆነ የሆነ ነገር በተፈጠረ ቁጥር እንዲ እኔን ስለኔ ያወራሉ ስለኔ እንትን ባሉ ሰዎችን ደግሞ ሄዳችሁ ተሳደቡ። ያ እሙሙ ያወለቀ ይሄ እንትን ይሆናል ያወለቀ ነው። እኔ እንጃ የረሳ ነው። እስከ 20 መሄድ እንችላለን። ከዚህ የተለየ ሐሳብ ካላችሁ ጥቅመኛ ራስ ወዳድ ውስጥ ይካተታል አይደል? አይ ራስ ወዳድና ጥቅመኛ የተለያዩ ነገሮች ናቸው። ኦኬ 11 ላይ ልጻፈው። 11 ጥቅመኛ ሌላ የረሳሁት እስከ 20 እንሄዳለን። ድጋፍ ፈላጊ ስለ ባቢሎን ግን ብሎ የምናወራው ሐሜተኛ ነጭናጫ ሌላ ነው፣ ሐሜት ሌላ ነው። ሐሜት ደግሞ ተወዳለች በጣም ነው። የሆነ ኮሜንት አየው ሴሰኛ ይላሉ። ያ ሱስ ሴሰኛ ናት እኮ ነው ለመናገር ሴሰኛ ሱሰኛው ለብጨምሩበት ጥሩ ነው። ኦኬ 13 አድመኛ ያ የሚሰማት ካገኘሽ አድመኛ የሷ ያቺ የምታቀሳስረው ነገር አቀሳሳሪ እኮ ናታ። አድመኛ ካቀሳሳሪ ጋር ይሄዳል አይደል? አድመኛ እንግሊዘኛ 0 እንደዛማ ከሄድን በጣም ብዙ ነገር ነው የምለቅምባት። መሀይም በሚለው አናካትተው ስድብ እንዳይሆን ከእውቀት ነፃ እናድርገው። መሀይቡ ይቅር። ኦኬ 14 ሰብን አፕ ለምን አንልም? ሰብን አፕ ኦኬ 15 ይሄንን የጻፍነውን ታጸድቁታላችሁ። እኔ ጽፋለሁ ታጸድቁታላችሁ። ሰብን አፕ 15ስ 15 ደካማ ጎኗን ነው እኮ እየጻፍን ያለን። ሰርጀሪ ስለ ሐሜት ከሆነንማ ብዙ ነገር አለ። ስለ መልክ ከሄድን ብዙ አለ። ሱንቶ ያ ዘረቢስ ኦኬ ዘረቢስ ግን ዘረቢስ ዘራው እኮ የተለያየ ነው እንጂ ዘርማ እኔ ቢያንስ እናቷን በደም ከውቃል ያባቷንም ለሷው እኔም ብናገር ለሷ እንደ ንግድ ነው የምትጠቀመው። አልናገር ያባቷ አምባጋነን ማን አባቷ ነች? አምባጋነን ይሄንን ማን ጽፍላት ለሷ ፕራይስ ይሄ ባለስልጣን እኮ እንትን ነው ማንና እንደዚህ ነው ታንሰጣት ደስ ነው የሚላት እንደዚህ አይነት ነገር እከከምልቀ ያ እሺ ምቀኛ ጽፈናል። ቀደም ምቀኛ ጽፈናል። ናይ በመልክ በምናምን ብዙ ነገር እንጽፋለን እኮ 40 ነገር ያ ብዙ አለ። ለምቦጭ አለ፣ አገጭ አለ፣ ስንት ነገር አለ። እንደሱን ካረግ ባለጌ ተሳዳቢ እናንተን ውስጥ ይካተታል። ተሳዳቢ አለ፣ ሴሰኛ አለ። ኦኬ ሴሰኛ ጽፈናል። ያ ኦኬ ያ አዋራጅ ቅናተኛ ጽፈናል። ቅናተኛማ ትክክለኛው የእሷ እንትን ነው። ያ የሰው ግማሽ ይሄ መልኳ ላይ ይደላል። መልኳ ላይ ከሄድን የመቶ ነገር ነግራችኋለሁ። ለዛም ከኤቪደንስ ጋር ግን ያላት ባህሪ ላይ ከሃዲ እውነትሽን ነው። ከሃዲ አበልቶ ከሃዲ ያ መሽቁቅ ምንድነው? መሽቁቅ እያሉ ነው። መሽቁቅ እንዴት ነበር? በእንትን ነው በአረበኛና በሐረር ሰዎች የሚጠቀም መሽቁቅ ማለት እንደዚህ እንደ ከሃዲም ነው፣ ግን የራሱ ነገር ብቻ ጥብቅ የሚያደርግ ከዛ እንትነሽ ኦኬ ምን ነበር የሚመሳሰለው ባገኘው ነገር ላይ እስስት
ማለት ካገኘው ነገር ጋር አስሙረኛ ጽፈናል። እሱማ ይገልጻታል። ያ እስስት መሰሪ ተንኮለኛ ናት። ያ ተንኮለኛ ናት። ኦኬ 18 እንደምንም 20 ሙሉት። ሰልፍሽ በራስ ወዳድ ውስጥ ከተነዋላ። ያ ወንበዴ ውሸታም ጽፈናል። እሱማ ልክ ነው። ያ በግ ናት። እሷ ራሱ በግ ናት። በግ ባዶ ጭንቅላት። ያ አለመማር እኮ ቅድም እንትና ጻፈው እኮ ከእውቀት ነፃ ብለናል እኮ። ያ የእውነት እስቲ ልወደድ ባይ እንደዛ ይባላል። ሌላ ነው መማር የማይሰለቻት ይሉሻል። ሌሉ መማር የማይሰለቻት ይላሉ። እንዴ አባቷን እኮ የህንድ አክቲቭ ነው የምታደርገው። አባቴ ይሙት ትላለች። ቀይ ነኝ ብላ እናት አባቴ ይሙት ቀይ ነኝ ትልሻለች እኮ። ምን ነበር ልጽፍ የነበረው? አስመሳይ ጽፈናል። እስቲ መማር የማይሰለቻት ይላሉ እዚህ ጋር። እንግዲህ እሱን ካልሽ ውሸታም ነው። ውሸታም ሰው ነው። ውሸት ውስጥ ቤተሰቧን ካደች ከሃዲ ጽፈናል አይደል? ከሃዲ ተጽፏል። ከሃዲ ተጽፏል። እስስት ያ ትቀያየራለች። ልወደድ ባይ ኦኬ 19 መዘዘኛ ያ ናት። እስቲ ሻፋዳም ይሉሻል። እሱ ያው ሌቭል ያለው ምናምን ካች ሲል ትዝረከረካለች። ቅንዝራም በሚለው ይስተካከል አይደል? ሻፋዳ ብቻ እንኮ የጨዋ መገለጫ ነው። የለም የሷ መሻፈድ የጨዋነት አይደለማ፣ የመቀንዘር ነው። ሶሪ እንትናዬ እንደዚህ አንተ ባለበት ያ ቅንዝራ ተጻፈ በሄለን እና የህዝብ ድምጽ ዋን ዩዝ ስለሆነች እንደዚህ ስለሚጣለው በሶፍት የጻፍኩት። እሺ ጋይስ ለሷ ሲል እኔ የልጄን ደፍተር አላመጣም። ያ አሁን ራይቱን 10ን አንተ አሁን ቮት ታደርጋለህ። ለምን 10ን ኦልሬዲ ቮት ሰጥታል አይደል? ጥቅመኛ ራይት ሴሰኛ እንደ ቅንዝራ ምን እንደ ትልቅ ራይት የጻፍነው እኮ ሴሰኛ ድራሱ። እስቲ አድመኛ ትልቅ ራይት ሰብናፕ ትልቅ ራይት። እሱን ትልቅ አድርጊው፣ በጣም ትልቅ ከናይኩም ይበልጥ። ዘረቢስ የሚለው ግን ዘራው እኮ እናውቀዋለን ጋይስ። እሷ ናት እንጂ ለሌላ ለንግድ ሌላ ዘር ያመጣችው ጋይስ። ይሄ ያው እናርገው ዝም ብለን ያው እሷ እንደዛ ስለሆነች አላመነችበትም ወይ ሌላ ቃል እንፈልግ እንጂ ማኛ እናውቀዋለን እኮ ዘራው። ዘረቢስ እኮ ቤተሰቧን የማታውቁት ሲሆን አይደል? አዎ የሆነ ጎዳና ምናምን የተገኘ ልጅ ነው። ከሃጂ በሚለው ይስተካከል አይደል? ከሃጂማ በልታ እኮ ነው ማለት ከጥቅም ጋር አገናኘ ነው። ምስጥ በሚለው ይስተካከል። ምስጥ ለመሰራችሁ እና አባቷን እና እናቷን አውቃለሁ። እሺ ምስጥ ምን ልስጠው አንተ? ራይት ወይስ ኤክስ? ራይት ኦኬ ምስጥ። ከሃዲ ራይት። ተንኮለኛ ትልቅ ራይት።
ኦኬ ልወደድ ባይ ራይት መዘዘኛ ትልቅ ራይት ቅንዝረኛ ወፍራም ራይት ይኸውና ደጋግሜ አየህ ሳሶፍረው አየህ ያ ወፍራም እና በሚገባ ፈተናውን አልፏል። መንጃ ፈቃድ ወስደሃል። ሌላ ሰው ዩኒፎርም የሚሞላ ካላመንክበት ኤክስ ማለት ትችላላችሁ ስገቡ። ይሄ የተሰበሰበው የህዝብ ድምጽ ነው። ከዛ በግላችሁ ደግሞ ስንት ሰጡታላችሁ? ወይም ደግሞ በኤክስ ወይም ራይት። ለምን ያላትና የሌላትን አታውቅ? አንዳንድ ጻፉ፣ አሁን ግቡ። አንዳንድ ነው እንደዚህ በብዛት አይቻልም። አስመሳይ እንኳን አነበብ እስቲ ማንነቱን ያላወቀን ሰው እንደዚህ በማስረጃ ነው ማውራት። ይሄው አሁን ይሄ ዶሴ የሚመጣው አመትን ብትጠይቁኝ እንደዚሁ ተጣጥፎ አለ ያጸደቃችሁትን ነገር ብትክዱ እንትን ነው ገመቹን ላስገባ። አንዳንድ የጻፋችሁ ሰዎች ጋይስ ብጽፉ ይሻላል። ለምን እስቲ ገመቹ አንዱ ፈቺራ ማሉማ ይሳጅርታ አስበይቦ ለምንድነው ሰው ስብስብ ማያስገባልኝ? ሪፍሬሽ 10 እያረቁት ነው። እሺ አንዳንድ ይስራ ይሄን ቮት እያሰባሰብን ቮቱ ላይ ተሳተፊ። ለዛ ነው። እሺ አንዴ ልጨርስ። ከዛን እንትን አለው ገና አሁን ነው የገባሁት። ያ እስቲ ማን ነበር የጻፈው? አንዳንድ የጻፋችሁ ከገስት ልሳባችሁ። ዩዘር እሺ ኦኬ ዩዘር ያ ዜማዬ ልከሻል። ዩዘር ወይ ልይ እንዴት ነሽ? ያ ሰላም ነው። ወደ ቮቱን ላረግ ነበር ግን ነገ ከነገ ወዲያ ጌማቸውን ማየት አልችልም። እዚህ ያስጠፉኛል፣ ብሎክ ያስደርጉኛል። ታዲያ ወረጃ ምን ታደርጊያለሽ? ያ እዛ ተጠይቄ እምቢ ያልኩኝ አይነት ሪከርድ ፈልገሽ ነው የመጣሽው? እንደዛ ካሰብሽ ምን ሰራልሽ? ያ እንደዚህ አንድ ሰው በቃ ከሰው ጋር መጣላት የማይፈልግ ከሆነ አይገኝም። ችግር እኮ የለውም አለመገኘት። ዋት ዘሄላለ ሳምሪ ያ ምን ችግር አለ? ሰላም ሄሉ እንዴት ነሽ? ዜማዬ እኔ በሁሉም እስማማለሁኝ፣ ግን አንድ ነገር ልጨምርላት። ልገልብጠው እንዴ? መገልበጥ ሳይሆን ጭማሪ ማለት ነው። እኔ በቃ ያልተገለጸ ስለመሰለኝ በምን እንደተስማማች ሰዎች ማወቅ አለባቸው። እሺ አንደኛ ምቀኛ፣ ሁለተኛ ቅናተኛ፣ ሶስተኛ ነጭናጫ፣ አራተኛ ሴረኛ፣ አምስተኛ አስመሳይ፣ ስድስተኛ ተሳዳቢ ዘረኛ፣ ሰባተኛ አሽሙረኛ፣ ስምንተኛ ራስ ወዳድ፣ ዘጠነኛ በራስ መተማመን ዜሮ፣ ትክክል። 10ኛ ውሸታም፣ ትክክል። 11ኛ ጥቅመኛ፣ ትክክል። 12ኛ ሴሰኛ፣ ከሀጂ ጥቅመኛ ናት። ትክክል። ወንዶችን በማሳፈር ትክክል። 13ኛ አድመኛ፣ ትክክል። 14ኛ ሰብናፕ እንግዲህ ትመስለኛለች፣ ግን እርግጠኛ አይደለሁም። ግማሽ ኦኬ። 15ኛ ምስጥ፣ ትክክል። 16ኛ ከሃዲ፣ ትክክል። ጥቅመኛ ከሃዲ፣ ትክክል። 17ኛ ተንኮለኛ፣ ትክክል። 18ኛ ልወደድ ባይ፣ ትክክል። 19ኛ መዘዘኛ፣ ትክክል። 20ኛ ቅንዝራም፣ ትክክል። አዎ ሰዎችን በማማለል ትክክል። አዎ በዚህ ተስማምተሻል፣ ቃል ገብተሻል። አዎ ትክክል። ሌላ ጨምሪ። ይኸው ሪከርድ አድርጉት። ይሄ ባቢሎን ግንብን የሚገልጻት ማንነት ተብሎ በሰው ድምጽ የተሰበሰበ ድምጽ ነው።
ዛሴት ነፍጠኛዬ ከፈለሽ ገብተሽ አዎ። እና ደግሞ እኔ የምጨምረው ምን መሰለሽ ሄሉዬ ሁሉ ጊዜ ስሰማት ማለት ነው ሳዳምጣት ቪዲዮዋን ተቆርጦ ስመለከት ላይም ሳያት በቃ ጥፋት የሆነ ነገር ምቀኝነቷ ማለት ነው ምቀኝነቷን መቆጣጠር ሲያቅታት በቃ እነሱ ናቸው ያጠፉ በግድ ይሆናል አይደለ እኔ ሰው ጥፋት አጥፍቶ ግን ያን ጥፋቷን ላለማመን ደጋፊዎቿን ወይም ተመልካቾቿን የሷን ምቀኝነት ለመሸፈን በቃ አብሯቸውን ቶርች ታረጋቸዋለች በቃ ትቆጣጠራቸዋለች ማለት ነው ያልሆነችው ነኝ አሁን በባለፈው ከነ ሄለን ጋር ጌም ሲጫወቱ እንዳጋጣሚ ነበርኩ ማለት ነው ሄለን ቤት ማለት ነው ኦኬ ከዛ ማሜ ምን አለ ስልካችሁን አስቀምጡ ሁላችሁ ቤታም ስልክሽን አስቀምጪ እና ራቅ ብላችሁ ተጫወቱ እንጫወት ስልካችሁን አስቀምጡ አለ ማለት ነው ከዛ ተናደደችና ቶሎ ነቅላ ወጣችና ቤቷ ሄዳ ምን አለች አያችሁ አይደለም እኔን እንዴት አድርጎ ነገረኛ እንደሚያስብሉኝ ሌሎችን ሳይናገር እኔን ብቻ ተናገረ እኔን ነገረኛ ናት ለማስባል ተጨቃጫቂ ናት ለማስባል ብለ እዛ ያሉትን እሷ ነቅላ ስትወጣ እኔ ደግሞ ከሄለን ቤት ነቅዬ ተከትያተርኩ ምን ልትል ነው ብዬ ማለት ነው እሺ ከዛ እነሱ ደግሞ ትክክል ነሽ አንቺ አንደኛ የኛ ንግስት አዎ ትክክል ነው ከዛ ደግሞ አንዳንዶች ደግሞ እንዴ አንቺን ብቻ እኮ አልተናገረም ሁሎችንም ነው ለምን ትወጫለሽ ሲሏት ውጡ ግማታም የእንትና ልጆች የእንትናችሁ ውስጥ እንትን ልጨምር እያለች ብሎክ ታደርጋለች ለምንድን ነው ትክክል አይደለሽም ሁላችሁንም የተናገረ የሚላትን ማለት ነው ግን በአብዛኛው በቃ አእምሯቸውን ተቆጣጥረዋለች በቃ እና የሰውን የተከታዮቿን አእምሮ ቶርች በማድረግ በቃ ይጨመርበት አንደኛ እንደውም ይሄ ነው መሆን ያለበት ማለት ነው የቱ ይጨመርበት ማለት በአንድ ቃል የተከታዮቿን እና የሚያያትን ሰው አእምሯቸውን መቆጣጠር በቃ ቶርች ማድረግ ምንድነው ቶርች በቃ የሆነ እኔ በቃ ሰው ሌላ ነገር እንዳያስብ መቆጣጠር ማለት ነው በቃ እኔ ነኝ ስለሆነ አልጨምርበትም ዜማዬ በሌላ ቃል ግለጪው እንጂ መቆጣጠር ስትይ እኔ ህዝብ እቆጣጠራለሁ ብላ ደስ ለሚላት አይደለም መቆጣጠር እኮ የውሸት እኮ ነው በቃ ሰውን ውሸት እኮ ሲደጋገም ሄለን በቃ አንድ ሰው የሆነ ነገር ደጋግሞ ሲነግርሽ እውነት ይመስልሽና በቃ ይሄ ነገር እንደዚህ ነው አሁን ለምሳሌ አሁን ሰዎች በፊት ሲሞቱ አንድ ሰው ሲሞት ሁለት ሰው ሲሞት እንዴት ነበረ በፖለቲካው ምን ሆነ ገባሽ በጣም ነበር ምናዝን በጣም ነው የሚሰማን የነበር ግን ሲደጋገም አሁን በቃ ስንት ሰው ሞተ እንዴት ሆኖ ሞተ ነው እንጂ ምን እንደ በፊቱ አይደለም ልክ እንደዛ ነው እንደዛ በመጥፎ ነገሮች